ጤና ይስጥልን ይህ ገንዘብ ሚዲያ ነው። ለዕለቱ የተዘጋጁትን መረጃዎች ይዘን ቀርበናል። እስከ መጨረሻው በመከታተል ሰብስክራይብ፣ ላይክ፣ ሼር እና ኮሜንት እንድታደርጉ እንጋብዛችኋለን። አሁን ወደ መረጃዎቹ እናልፋለን። በአዲስ አበባ ከተማ የእግረኛ መንገድን ዘግተው አገልግሎት ሲሰጡ የነበሩ ሁለት ባንኮች 252,000 ብር ተቀጡ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን መንገድን በጊዜያዊነት ዘግቶ ለመጠቀም ለሚቀርቡ ጥያቄዎች ፍቃድ መስጠት፣ ማደስ፣ የመንገድ ላይ ኩነቶችን እንደሚያስተዳድርና ሕግን በሚተላለፉት ላይ ሕጋዊ እርምጃ እንደሚወስድ የከተማ አስተዳደሩ በአዋጅ የሰጠው ስልጣንና ተግባራት ላይ አመላክቷል። ከፈቃድ ውጪ ኤግዚቢሽኖችንና ባዛር አገልግሎት ለመስጠት በተንቀሳቀሱ 329 ግለሰቦች እንዲሁም ድርጅቶች ላይ ደግሞ መመሪያው ባስቀመጠው የደንብ መተላለፍ ቅጣት መሰረት ከ10,000 ብር ጀምሮ የተለያዩ የገንዘብ መጠን ቅጣት እንደተጣለባቸው የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ወይዘሮ ገነት ዲባባ ለብስራት ሬዲዮ ተናግረዋል። እንዲሁም ፈቃድ ሳይኖራቸው በህገወጥ ሁኔታ መንገድ ዘግተው አገልግሎት ሲሰጡ የነበሩ ሁለት ባንኮች ላይም 252,000 ብር መቀጣታቸው ተገልጿል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን መንገድን በጊዜያዊነት ዘግቶ ለመጠቀምና የመንገድ ላይ ኩነት ፈቃድ አስተዳደር ቁጥጥር አፈጻጸም መመሪያ ቁጥር 11/2012 መሰረት ጥያቄዎች ሲቀርቡ የመንገዶች ሁኔታዎች ታይተው የትራፊክ እንቅስቃሴውን የማያውክ እና ለአደጋ የማያጋልጥ ሆነው ሲያገኘው ፈቃዱን ይሰጣል። ባለፉት 9 ወራት ለኤግዚቢሽን እና ባዛር፣ ስፖርታዊ እና ሌሎች ኩነቶች በመመሪያው መሰረት ለ144 አካላት ፍቃድ መሰጠቱን ወይዘሮ ገነት ዲባባ ጨምረው ለብስራት ሬዲዮ ተናግረዋል። የዓለም አቀፉ የገንዘብ ተቋም IMF ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫ የኢትዮጵያ ኢኮኖሚ ማሻሻያ አመርቂ ምርታ በማሳየት ላይ ያለው የዓለም ኢኮኖሚ በመካከለኛው ምስራቅ ጦርነት ሳቢያ ከፍተኛ ቀውስ ውስጥ በገባበት ወቅት ላይ ነው በማለት ከመንግስታዊው ሄራልድ ጋዜጣ ጋር ባደረጉት ቃለ ምልልስ አድናቆታቸውን ገለጹ። ጆርጂየቫ በመካከለኛው ምስራቅ የተራዘመ ቀውስ ከቀጠለ ግን የሀገሪቱ ኢኮኖሚ ከአስፈላጊ ሸቀጦች ዋጋ መጨመር ጋር ራሱን ማጣጣም እንደሚኖርበት ተናግረዋል። ቀውሱ የሚያስከትለው የሸቀጦች ዋጋ መናር የሀገሪቱ የኢኮኖሚ እድገት እንዲቀዛቀዝ እንደሚያደርገውም ኃላፊዋ ገልጸዋል። ይህ አይነቱ ክስተት ከተፈጠረ መንግስት ኢኮኖሚያዊ መረጋጋት ለመፍጠር እና ተጋላጭ የህብረተሰብ ክፍሎችን ለመደገፍ ሀብቱን በጥንቃቄ መጠቀም አለበት በማለት ጆርጂየቫ የመከሩ ሲሆን አሁን በአግባቡ ያልተጠና ድጎማና የታክስ ቅነሳ የሚደረግበት ጊዜ አይደለም በማለት አሳስበዋል። የኢትዮጵያ አየር መንገድ 26 የመንገደኞች አውሮፕላኖችን ከኤርባስ ኩባንያ ለመግዛት ንግግር መጀመሩ ተሰማ። አየር መንገዱ የጎን ስፋት ያላቸውን 6 A350 እና 20 ለቀጣናዊ በረራ የሚያገለግሉ A220 ኤርባስ አውሮፕላኖችን ከኩባንያው የመግዛት እቅድ እንዳለው የዘገበው ብሉምበርግ ነው። A350 አውሮፕላኖች በከፍተኛ ደረጃ ነዳጅ ቆጣቢ፣ ከፍተኛ የመቀመጫ ቁጥር ያላቸውና ለረጅም ዓለም አቀፍ በረራዎች የሚውሉ ሲሆኑ በአንጻሩ A220 አውሮፕላኖች አነስተኛ መቀመጫዎች ያላቸውና ለቀጣናዊ በረራዎች የሚያገለግሉ ናቸው። አየር መንገዱ አሮጌ የመንገደኞች አውሮፕላኖችን በዘመናዊና ነዳጅ ቆጣቢ በሆኑ አውሮፕላኖች የመተካት እቅድ እንዳለው በተደጋጋሚ ሲገልጽ ቆይቷል። በአዲሱ የአውሮፕላኖች ግዢ ድርድር ዙሪያ አየር መንገዱም ሆነ ኤርባስ ኩባንያ ይህ ዜና እስከ ተጠናቀረበት ሰዓት ድረስ በይፋ ያሉት ነገር የለም። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 9 ወራት 1139 የስነ ምግባር ጥሰት በፈጸሙ ኃላፊዎችና ሰራተኞች ላይ አስተዳደራዊ እርምጃ መውሰዱን ገለጸ። 16 ኃላፊዎችና ሰራተኞችን ከስራ ማሰናበቱን የገለጠው ተቋሙ በ721 ያህሉ ላይ የደሞዝ ቅጣት ማሳለፉንና ለ402ቱ የጽሑፍ ማስጠንቀቂያ መስጠቱን በማህበራዊ ትስስር ገጹ ባሰራጨው መረጃ ገልጧል። በ103 ሰራተኞች ላይ እርምጃ የተወሰደባቸው ደንበኞች ያቀረቡትን ጥቆማ በመመርመር ሲሆን ቀሪዎቹ በራሱ በተቋሙ የማጣራት ሂደት ጥፋተኛነታቸው የተረጋገጠባቸው ናቸው ተብሏል። የአዲስ ቆጣሪ ጥያቄ፣ የኃይል መቆራረጥና አስቸኳይ ጥገና፣ የቆጣሪ አነባበብና የአገልግሎት ክፍያ አሰባሰብ እንዲሁም የንብረት አያያዝና አጠቃቀም ደንበኞች ካቀረቧቸው ጥቆማዎች መካከል ተጠቃሽ መሆናቸውን ተቋሙ ጠቅሷል። ከ2014 ዓ.ም ጀምሮ የኢትዮጵያ ሀገራዊ የምክክር ኮሚሽን ኮሚሽነር በመሆን ሲያገለግሉ የቆዩት ዘገየ አስፋው በ84 ዓመታቸው ከዚህ ዓለም በሞት ተለዩ። ዘገየ በደርግና ኢህአዴግ መንግስታት የመሬት አስተዳደር ሚኒስቴር፣ የግብርና የሰፈራ ሚኒስቴር፣ የፍትህ ሚኒስቴር እና የስራና ማህበራዊ ጉዳዮች ሚኒስቴርን
በሚኒስትርነት አገልግለዋል። ዘገየ በ1967 ዓ.ም ደርግ ያወጣውን የመሬት ላራሹ አዋጅ በማርቀቅና ተግባራዊ በማድረግ ከፍተኛ አስተዋጽኦ እንዳደረጉ ተነግሯል። ዘገየ በኢህአዴግ ስልጣን ዘመን ሁንዴ የተባለ ግብረሰናይ ድርጅት አቋቁመው ለዓመታት መርተዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ፈረንሳይ በአፍሪካ ለኢንቨስትመንት 27 ቢሊዮን ዶላር መመደቧን ይፋ አደረጉ። ማክሮን ኢንቨስትመንቱ ለአፍሪካ ሀገራትና ለፈረንሳይ 250 ሺህ ቀጥተኛ የሥራ ዕድሎችን እንደሚፈጥር ናይሮቢ ውስጥ ትላንት በተጠናቀቀው የአፍሪካ ፎርዋርድ የአፍሪካና ፈረንሳይ ትብብር ጉባኤ ላይ ተናግረዋል። ከ27 ቢሊዮን ዶላር ውስጥ 16.4 ቢሊዮን የፈረንሳይ ኩባንያዎች እንደሚመደቡና ቀሪውን ከአፍሪካውያን ባለሀብቶችና ሥራ ፈጣሪዎች እንደሚገኙ ማክሮን ገልጸዋል። የጉባኤው አስተናጋጅ ኬንያ እና ፈረንሳይ በ805 ሚሊዮን ዶላር የወደብ መሰረተ ልማቶችን ማልማትን ጨምሮ 11 የኢንቨስትመንት ስምምነቶችን ተፈራርመዋል። ገንዘብ ንድያ በለምን